ሰላም ሰላም እናቴ ሰላም ነው ወንድሜ፣ ሰላም ነው። እንዴት ናችሁ? አይ እንትን ነው ቪዲዮ እየቀረጽኩኝ ነው። በጣም ታምራላችሁ። ጥንዶች ናችሁ። ይህን ቪዲዮ ካያችሁት ይህን ቪዲዮ የሰራው ከእዩ ጋር ብሩኬ ከሀይሚ ጋራ ሳይተዋወቁ ሳይገናኙ ማርክ ጋር ሲሰሩ በነበረ ጊዜ ቡታጅራ ያንን ይሄ ቪዲዮ የተቀረጸው። ነገር ግን አሁን ላይ ቲክቶክ ላይ በጣም እየተዘዋወረ ይገኛል። እውነትም እዩ እውነት አላት እየተባለ ማለት ነው። አታሳዝኑም እናንተ? እውነት ታሳዝናላችሁ። ይሄ ቪዲዮ መቼ ነው የተፖሰተው? እስኪ በብሩኬ ቤት ገብታችሁ ወረድ ብላችሁት እስኪ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። አሁንም በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ኮሜንት፣ አስተያየት መስጠታችሁን እንዳትረሱ። እንግዲህ ዛሬ እዩን አይታችኋታል። ድጋሚ ኤንዲ ምርመራ እናድርግ ስትባል እምቢ ብላለች። እኔ ግን አሁን ሳስበው ስራ ነው ብዬ ነው ያሰብኩት። ምክንያቱም መስራት አለባችሁ የሚል ነገር ነው ያሰብኩትና ብሩኬ ከሷ ምንም ነገር እንደሌለው ራሱን አጥርቷል ብዬ አስባለሁ። ምንም ነገር ሊኖረውም አይችልም። ነገር ግን ልነግራችሁ የምፈልገው ነገር ቢኖር እውነት የሀይሚና የብሩኬን አንድ መሆን የምትደሰቱ ሰዎች፣ አንድ እንዲሆኑ ፍቅርን የምትነሱ ሰዎች ይቺ ልጅ ለምን ቪዲዮዋን እያወረዳችሁ በቲክቶክ ትፖስታላችሁ ማለት ነው? ጭራሽ እውነት አላት። የብሩኬ ጉድ ወጣ። እውነት አላት። ብሩኬን እኮ አሁን ነው እያየናቸው እኮ ሁለቱም ያደጉት። ዋሸው እንዴ? አልዋሸው። ከነማርክ ጋር ሲሰሩ የነበረ ጊዜ የጥምቀት ነበረ። ግን እንዲሁም እኔ እሱ አልመሰለችኝም ነበር እውነት ለመናገርና እንዲሁም ዛሬ ነው እኔ ቪዲዮውን ሸር አድርገውት እንደዚህ ዞም አድርጌ ሳየው ምናምን ያየኋት እንጂ የእውነት እኔ እናትን ብዬ አላሰብኩም ነበር። ለካ አሉ ኮሜንታተሮች ደግሞ ለካ እውነትም እዩ የብሩኬ ፍቅረኛ ነበረች። ብትሆንም በዛ ጊዜ ችግር የለውም አለቀ። አሁን እሱ ከሀይሚ ጋር ነው። ማንም ሊለየው አይችልም ከሀይሚ። በቃ አንድ ሰው መሆን የሚችለው ከሚወደው ሰው ጋር ነው። አለቀ። ይሄ ነው። እናንተ ያንን ቪዲዮ ሼር እያደረጋችሁ ተምታሸራሹ የራሷ ባል ቆሞ ልጅቷ የኔ ናት የብሩኬ አይደለችም ልጁ የኔ ነው የኔ ናት እያለ የገዛ ባሏ እየመሰከረ በግድ ልጅቷ ያንተ ናት የምትል ሴትዮ ናት እኮ። ተረጋጊ። መረጋጋትን የሚያክል ነገር የለም። ልጅህን አሳድጊ። እንደዚህ ከኦዲየንስ ጋር ጠብየው ፈጠሩ ማደግ መለወጥ የለም ሀቢብቲ ልምከርሽ። ስለዚህ ለእንዲ ምርመራ እናርግ ስትባይ እሺ እውነት ካለሽ እኮ እውነት ካለሽ እሺ ታያለሽ እኮ። ግን እውነት የለሽም፣ ውሸት ነው። ይህን ቪዲዮ ደግሞ እያንሸራሸሩልሽ ስለሆነ አሁን ደግሞ ኩራት ተሰማሽ። ይህን ቪዲዮ ግን በቲክቶክ የምታንሸራሽሩት ሰዎች እርግጠኛ ነኝ የዩ አድናቂዎች ናቸው ይመስለኛል። የውሸታም አድናቂ አትሁኑ። ግን እውነትን ይዞ ከሚጓዝ ሰው አድንቁ። ውሸትን ይዞ የሚጓዝ ሰው አታድንቁ። የምር አንድ እውነት የላትም። ደግሞ እንዴት እንደሚያዩት ስትናገር ምናምን ደግሞ ረጋ ማለት አለ። መንቅርቅርቅር እኮ ነው የሚያረጋጋይስ። የዚህ ነው ጥሩ አይደለም። ለሁሉም ነገር ረጋ ስትይ ሁሉም ደስ ይላል። ነገ የሚሆን ዛሬ የሚሆን ብሩክ የሚወደው ሀይሚን ነው። ልጅ እንኳን ቢኖረው ልጅ እንኳን የኔ ቢሆን አሳድገዋለሁ እንጂ ከአንቺ ጋር አልሆንም ነው ያለሽ። አለቀ። ስለዚህ መረጋጋት አለብሽ ሲስተር። ይሄን ነው የምመክርሽ። ጥብ ጥብ ከተባለ አያርግሽ ውጥር ውጥር አያርግሽ ምናምን የሚባል ዘፈን አለ።
እንደዛ አትሆኝ። ረጋ ለማለት ሞክሪ። ረጋ በይ። የረጋ ውጤት ቤት ይወልደዋል። ልጅሽን አሳድጊ። ባልሽን ተንከባከቢ። የማታገኘውን ባል ለኔ ይሆናል ብለሽ ባልሽን አታረቂ። ቢኒን ማለት ነው። ቆንጆ ጠይም ባል ነው ያለሽ እኮ እንደውም ሀይሚ ደግሞ ጎበዝሽ። ምንም ይፈጠር ምንም እሱ ጎን ሆኝለት። ነገ ሌላ ቀን ነው። አንቺና ብሩኬ ብዙ ነገሮችን አሳልፋችኋል። ብዙ ተውረዶችን ብዙ ነገሮችን ያሳልፋችሁ ስለሆናችሁ መጠንከር አለባችሁ። መበርታት አለባችሁ። ጀግና መሆን አለባችሁ። በፍቅር ላይ ብዙ ፈተናዎች ይኖራሉ። በጣም ብዙ ፈተናዎች ያጋጥማሉ። እነዛ ፈተናዎች ለማለፍ መበርታት፣ መጠንከር፣ ጎበዝ መሆን ያስፈልጋል ማለት ነው አይደለ? እና ይህንን ነው የምለው። ሲጀመር ሀይሚ ጎበዝ አሁን ከብሩኬ ጎን ነው ያለችው። ብሩኬም ደግሞ ለመረጋጋት መሞከር አለብን። ይቺ ልጅ ልታሳስት ሊሆን ይችላል። ገባ? እጅህን እንዲሰነዝርባት ሊሆን ይችላል። ከእንደዛ አይነት ነገር መጠንቀቅ አለብህ። እጅህን መሰንዘርም የለብህም መያዝም የለብህም። አንተ ጎበዝ ነው። እርግጥ ያልክ ሰው ነው። እርግጥ ማለት ነው ያለብህ እንዴኔ ማለት ነው። እና ግዴታችሁ ተወጣችሁ ወደ አዲስ አበባ ብትመለሱ ጥሩ ነው። ሲጀምር ወደ ቡታጅራ ስትሄዱ ብጥብጥና ፕራንክ ነው። አንድም ቀን ሰላም የለም። እኔ ዋሸው አልዋሸሁም፣ እውነቴን እኮ ነው። እዛ ሲሄዱ ብጥብጥና ሰላም የለም። ብጥብጥ ነው፣ ፕራንክ ነው ምናምን እንዲህ አይነት ነገር ስለዚህ ተመለሱ ወደዚህ ነው የምለው። እናንተስ ምን የምትሉት አላችሁ? ምን ሀሳብ አላችሁ? ይሄ ቪዲዮ መንሸራሸሩ ልክ ነው? ምን ሀሳብ ትሰጡበታላችሁ? ልክ አልነበረ። አንዳንዴ የሆነ ስህተት ሲፈጠር ወዶች በቃ ሰው ይፈልጋል ማለት ነው። እንደዚህ አይነት ነገር ነው እና እሱንም ፈልገው ነው ብሩኬን አሁን የዩን ቪዲዮ እያወጡ እዩ ደስ አይበልሽ። ያ ቪዲዮ ወጣ ብለሽ እሺ አትቆሽ። እሱማ አትደሰች። እሱ ደስ አይበልሽ። እሱ የሀይሚ ነው። ብዙም ደስ አይበልሽ። ኦኬ አንቺማ ልፈምሽ ነበር፣ ግን ሀይሚና ብሩኬን አስታርቀሽ ነው የምትፈምሽ እንጂ ሀይሚና ብሩኬን አንድ ያርገሽ እንጂ ሀይሚና ብሩኬን እንትን እያጣላሽ አንቺ ምፈምሳለሁ ብለሽ በፍጹም አታስቢ ሀቢብቲ። ለማንኛውም ይሄ ነው። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እመጣለሁ። እስከዛ መልካም ቆይታ ይሁንላችሁ። ባይ ባይ።